አክሱም የሚለው ቃል የካማበው ሄሮግሊፊክስ ስም ስርወ ቃል አካሱማ ነው። አካ ማለት ካ የሚመስል ወይም አምሳለ እግዚአብሔር ጎድ ላይክ እንደማለት ሲሆን ሱማ ማለት ስያሜ ወይም ስዩም እንደማለት ነው። አክሱም አምሳለ እግዚአብሔር ስያሜ ማለት ነው። ሄሮግሊፊክስ ወይም የጥቁር ግብፃውያን ካማበው ጥንታዊ ልሳን ኋላ በተፈጠሩት ብዙ የአካባቢው ቋንቋዎች ለምሳሌ በግሪክ፣ ላቲን፣ በተዛማጅ የአፍሪካ ቋንቋዎች እንደዚሁም በሴምና በአረብ ዝርያ ቋንቋዎች በብዛት ተወርሷል። አካሱማ ወይም አክሱም በግዕዝ ከተወረሰ በኋላ የአክሱም መንግስትና የስልጣኔው ከተማም ስም ሆነ። በአፋርኛም አክሱማ የክብር ጋብቻ ስያሜ ነው። በሐውልትነቱም ቅርጽና ስያሜም ቢሆን ከአክሱም በፊት የሜሮኤዊ ናጋዳ ወይም ናጋዳ ነገድ፣ የጥቁር ግብጾች ዳንዳራ እና ፒራሚዶች፣ ባለሶስት አዕማድ ሐውልቶች እንደ እንጉዳይ የተጥለቀለቁባቸው ናቸው። አለቃ ኪዳነ ወልድ ክፍሌ አክሱም ኩሽም ከሚለው የዕብራይስጥና ጥንታዊ ግዕዝ አገላለጥ ጋር እንደሚገናኝ ካሳዩ በኋላ ትርጉሙንም እንዲህ በማለት አስቀምጠዋል። ጥንት ቀዳማዊ ርዕስ፣ ኩሽም ኩሻውያን የኩሽ ልጆች ሲሆን አኩሽም ማለት ጥንታዊት ቀዳማዊት የነገደ ኩሽ መዲና የአህጉር ኩሽ ራስ ማለት እንደሆነ ከገለጡ በኋላ አክሱም የሐዲስ ግዕዝ ቃል ሲሆን ኩስኮሶ ኮተኮተ ከማለት ከአትክልት ሥራ የመጣ ነው። ትርጓሜውም የተክል ቦታ ማለት ነው ይሉናል። መጽሐፈ ሰዋስው ወግስ ወመዝገበ ቃላት አዲስ ገጽ 219 ላይ ሳባ፣ አቢስ፣ ሳብታ እና ኢትዮጲስ ንግሥትና ነገሥታት በኢትዮጵያ እንደነገሱ ሁሉ አንደኛ አክሱማይ ራሚሱ የሚባሉ ንጉሥ ለ20 ዓመታት ቅድመ ልደት ክርስቶስ ከ899 ዓመት ጀምሮ ነግሶ ነበር። ሁለተኛው አክሱማይ ወረደ ፀሐይ የተባለ ንጉሥ ቅድመ ልደት ክርስቶስ በ778 ዓመት ላይ ነግሶ ለ23 ዓመታት ኢትዮጵያን አስተዳድሯል። ብላቴን ጌታ ሕሩይ ወልደ ሥላሴ በ1999 ዓ.ም የኢትዮጵያ ታሪክ ከንግሥት ሳባ እስከ ታላቁ የአድዋ ድል ገጽ 8 ላይ እንዳሰፈሩት አለቃ ኪዳነ ወልድ ከዚህ በላይ እንደተመለከተው ሲጽፉ ለሚሉት ነገር ሁሉ ማስረጃው ምንና ከየት እንደሆነ የዘረዘሩትና ያቀረቡት ነገር የለም። ለአባባላቸው እንደ ማስረጃ አድርገው ያቀረቡት ነገር ቢኖር ከኢትዮጵያ ታሪክ ጋር ግንኙነት የሌለው የእስራኤላውያን በኦሪት ዘፍጥረት ምዕራፍ 10 ቁጥር 7 ላይ ኮሳ በማለት የሰፈረውን ነው። ምናልባት ኩሽ የተባለው ቃል በኦሪት ዘፍጥረት ከተገኘ የአክሱም ስያሜም ከዚህ የመጣ ነው ለማለት ሲሆን አክሱም ወይም እሳቸው እንደሚሉት አኩስም ብለው የሰየሙትም እስራኤላውያን ናቸው ለማለት ይሆናል ይላሉ። ሀብተ ማርያም አሰፋ ደግሞ በ1985 ዓ.ም ባሳተሙት መጽሐፍ በታላቁ አንድ ወጥ የአክሱማይ የድንጋይ ሐውልት አናት ላይ ያለው ብርቅዬ ዲዛይን ለንጋት ጀንበር መውጣትና ለምሴቱ ለጀንበር መጥለቅ ተምሳሌትነት ይኖረው ይሆናል። በዚች ታሪካዊት የአክሱም ከተማ ሰማይ ስር ግርማ ተላብሰው የቆሙት አንድ ወጦቹ የድንጋይ ሐውልቶች በላያቸው ላይ አንዳችም ገላጭ ነገር ወይም ጽሑፋዊ መዝገብ ስለሌላቸው የታሪክ ተመራማሪዎችም ሆነ አርኪኦሎጂስቶች ሐውልቶቹ መቼ እንኳን ታንጸው እንደቆሙ ትክክለኛ ወቅታቸውን ለመናገር ስምምነት ስላጡባቸው የነገረ ሕንጸታቸው ነገር ዛሬም ድረስ ምስጢራዊ እንደሆነ አለ። በእነዚህ አንደበተ ልጉም ተምሳሌቶች የሚወከለው የአክሱም ሥርወ መንግሥት ታሪኩ በጊዜያት ርቀት የደበዘዘ ቢሆንም ሐውልቶቹ የተጠረቡበት የረቀቀ ልኬትና ምጣኔ፣ ቴክኖሎጂና ስነ ውበታዊ ጥበብ አሁንም አስደማሚነቱ በግላጭ ይታያል። አክሱም ውስጥ ገና ገሃድ ያልወጡ
አያሌ ምስጢሮችም ተደብቀዋል። እኔ የታላቁን ጥቁር አባይ መፋሰሻ የጉዞ መስመር ሁሉ ተከትዬ በአክሱም ሆነ በግብፅ እኒያን መሰል የድንጋይ ሐውልቶች በቀንም ሆነ በምሽት በቴሌፎቶ በመደበኛ ቴሌስኮፕ እንዲሁም ፈሻይ በሚሉት የካሜራ ሌንስ ጭምር ተዘዋውሬ አያሌ ፎቶግራፎች አንስቻለሁ። ለመጀመሪያ ጊዜ ያነሷቸው በግብፅ ያሉት ናቸው። እንደ መርፌ የረቀቀ ጥበብ ቅርጽ የተላበሱና አናታቸው ላይ አንጸባራቂ የማዕድን ልውስ እንደተቀቡ የሚታመንባቸው እነዛ ፒራሚድ መሰል ሐውልቶች ከሩቅ ሲያስተውሏቸው የወደብ ዳርቻ ፋናዎች ይመስላሉ። ከክርስቶስ ልደት በኋላ በመጀመሪያው ምዕተ ዓመት ላይ የነበረው ሮማዊው ጸሐፊና የሥነ ተፈጥሮ ጠቢብ ታላቁ ፕሊኒ እንደ ጻፈው ሐውልቶቹ የፀሐይን መለኮታዊነት የሚያወድሱ ይመስላሉ። ፕሊኒ በጉዞ ዝክረ መዝገቡ እኒህን የግብጾችን ብቻ መጥቀሱ ሌሎች ስፍራዎች መሰል ሐውልቶች ስለመኖራቸው ባለማወቅ ይሆናል። ምናልባትም ይሁንና በአክሱም ያሉት ከኒሁ ጋር በአቋማቸው ተመሳሳይነት ያላቸው ናቸው። ጥቂት ልዩነት ቢኖራቸው በድንጋዮቹ ላይ ያሉት ጌጣዊ ቅርሶችና አናቶቻቸው ብቻ ናቸው። የአክሱማዮቹ ሐውልቶች ካናታቸው ጫፍ ላይ በክበብማ ዲዛይን ብቻ ውበኛ የተጌጡ በመሆኑ ለመጀመሪያ ጊዜ ባየኋቸው ወቅት በአግርሞት ዓይኔን ማመን አቅቶኝ ነበር። ምክንያቱም በግብፃውያን ሐውልቶች ላይ የተቀረጹት የሄሮግላፊክ ጽሑፎች የነገሥታቱን ዘመንና ተጓድሏቸውን አንድም የአምላክ ፀሐይን ምልኪያቸውን ተምሳሌት እና ታንጸው የተተከሉበትን ወቅት የሚገልጹ ናቸው ነበር ያለው ፕሊኒ። ዛሬ ድረስ ገና ምስጢርነታቸው ይፋ ያልሆነባቸው እኒሁ የአክሱማዮቹ የድንጋይ ሐውልቶች ምናልባትም ታንጸው የቆሙት ቅድመ ልደት ክርስቶስ ከ5ኛው ምዕተ ዓመት እስከ የልደተ ክርስቶስ የመጀመሪያው ምዕት ባሉት ጊዜያት መሃል ሳይሆን አይቀርም። ነገሥታቶቻቸው አንዳችም ዝክራቸውን ያላስቀረጹባቸው፣ ዕድሜያቸውም ቢሆን እያንዳንዱ ታሪክ ተመራማሪ ጸሐፊ በሚያሰላው ግምት ዘመን የሚገለጹ ናቸው። ደግሞም አንዳንዶቹ የአክሱማዊ ሐውልቶች ያላንዳች ሄሮግላፊክስ ጽሑፍ ወይም የግዕዝ ሆሄያት መግለጫ በረቂቅ ውስብስብ ዲዛይን የተቀረጹ ከመሆናቸው ባለፈ እንግሊዛዊው ደራሲና አርኪኦሎጂስት ቴዎዶር ቤንት ባለብዙ ድርብ ግንብ ይመስላሉ ብሎ እንደገለጸው ባላያሌ ፎቅ ተምሳሌትነትን ይዘው በሮችም መስኮቶችም የተመሰሉባቸው ናቸው። ቤንት እንደ አውሮፓውያን አቆጣጠር በ1893 እንደጻፈው ከአንድ የድንጋይ አለት በወጥነት ተቀርጸው ከተተከሉት ሐውልቶች አንደኛው የ9 ፎቆች ተምሳሌት ያለው ሲሆን የአናቱ መደምደሚያም ከፊል ክብ ሆኖ የክቡ ፊት ለፊትም በጌጣማ ብረት የታፈፈ ከጀርባው ደግሞ አሁን ድረስ በግላጭ የሚታይ ፀሐይ አምላክን ወካይ ጻሕል አለ። ዛሬ ከሸክላ ግድብ መካነ መቃብር ምድር ቤት ጉድጓድ ስርቻ የተገኙና ተመሳሳይ ክበት ያላቸው የነሐስ ስብርባሪዎች በአክሱም የታሪካዊ ቅርስ ሙዚየም ውስጥ ለእይታ ተቀምጠዋል። የነሐስ ስባሪው ሁለት ክፋዮች ሲጋጠሙ ክቡን በማይነበብ ጽሑፍ የተቀነበበ የሰው ፊት ገጽታ ያለው ምስል የሚከሰቱት ምናልባትም አምላከ ፀሐይን በተምሳሌነት የሚያመለክቱ ናቸው። እንደ አውሮፓውያን አቆጣጠር በ2006 ላይ ዛሬ በሕይወት የሌሉት የአክሱም የኢትዮጵያ ጥንታዊ ቅርስ ሙዚየም ዳይሬክተር ፍስሐ ዝበሎ የአንድ አለት ፍልፍል ወጥ ሐውልቶች መስክ ላይ ተገኝተው ገለጻ ባደረጉበት ወቅት ከመስኩ በታች ባለ ከርሰ ምድር እነዚህም መሰል ብዙ 100 መቃነ መቃብሮች መገኘታቸውም ሆኖም እጅግ ጥቂቶቹ ብቻ የምርመራ ቁፋሮን እንደተካሄደባቸው ገልጸው ነበር። በእያንዳንዱ ባለ ብዙ ፎቆች አዘል ምስል በተሰየሙት አንድ ወጥ የድንጋይ ሐውልቶች ከታችኛው መነሻ መደብ ላይ ጥርብ የበር ምልክት ያላቸው ሲሆን ከነዚህ ሁሉ አንዱ በሩ የድንጋይ ቁልፍ ከነማቀፊያ
መሸጎሪያው ሌላኛው ደግሞ ክብማ የድንጋይ እጀታ ያለው ነው። እኒህ በር አምሳይ በሮች በግብፅ ጥንታዊ መካነ መቃብራት ውስጥ ከተገኙት ጋር ተመሳሳይነት ያላቸው ሲሆኑ ምናልባትም ከሐውልቶቹ ስር ለሚገኙት መካነ መቃብራት የሙታን መንፈስ መዝለቂያ ይሆናል። በአክሱማ የድንጋይ ሐውልቶች መጠንና ቅርጽ ጉዳይ ብዙዎች ይገረማሉ። አንድ ቀን ማታ እነኚህን ሐውልቶች ከዋክብታማ ሰማይ ጋር በአንጻር አስተያይቶ ለማንሳት ይቻለኝ ዘንድ ፎቶግራፊ ማንሻ ፈቃድ እንዲሰጠኝ ጠየቁ ይላሉ ቼስተር ሂግነስ። ከዚያን ሆነልኝ። ሁሌም ይራዳኝ ከነበረውና አለጊዜው ካጸደ ሕይወት ከተለየኝ ከአቶ ፍስሐ ጋር ከሥራ ሰዓት በኋላ መሻሹ ላይ ከሐውልቶቹ መስክ እንደሚወስደኝ ቃል ገባልኝ። በሌላ ጊዜ ጉዞ ከአክሱም ከተማ ወጣ ብሎ ከሚገኘውና ለሐውልቶቹ ሕንጸት የሚሆኑት አለቶች ከሚፈለፈሉበት ኮረብታማዎች ካባ ይዞኝ ሄደ። በአንጻራዊ ሁኔታ አጭር ጊዜ የፈጀብንን ትንሽ ገደላማ አፋፍ ወጥተን ጥንታውያኑን የካባው ሠራተኞች በረቀቀ ጥበባቸው በእንጨት ቅጥረቴ ሐውልቶቹን ይፈለፍሉ በነበረ ወቅት የተዋቸውን ስርዓት ባለው ሬክታንግላዊ ቅርጽ አፋቸውን የከፈቱት የዓለት ፉካዎችን አሻራ ማየት ችያለሁ። የዚህ አይነት 5 ካባዎች በእነዚያ ኮረብታማ አቅራቢያ የተገኙ ሲሆን በዚያው መልክ ገና ተጀምረው ያለቁ ፍልፍል የድንጋይ ሐውልቶች እዚያም ተበታትነው አስተዋልን። ከአቅራቢያውም በከፊል ፈንጠር ብሎ ያለው ሌላኛው አዋሳኝ ኮረብታ ደግሞ ፈጽሞ ድንጋይ ብስ ነው። ዛሬ በቀዩ አፈራማ መሬት ላይ የቁልቁል አጸዶች የበቀሉበት ሲሆን እነዚያን ጅምር ቅርጻ ቅርጾች እንደ ዘበት በከፊል ጋርዷቸዋል ይላል። ቼስተር ሂግነስ የፎቶግራፍ ባለሙያ ነው። መስከረም 2010 ዓ.ም ዲስኮር መጽሔት ቅጽ 1 ቁጥር 1 ከገጽ 123 እስከ 125 ላይ እንዳሰፈረው የአክሱማውያን ሐውልቶች ከጎበኘውና ስለ እነዚህ ሐውልቶችም መረጃዎች ካሰባሰብኩ 10 ዓመታት በኋላ በሐውልቶቹ አናት ጫፍ ላይ በፀሐይ አምሳያነት ከምስራቅ ተነስተው በምዕራብ አቅጣጫ ፍጻሜ ስለሚያደርጉት እኒያ ክባማ ቅርጽ ጠርዞች ባያሌው ማውጠጠን ጀመርኩ ይላል። ገና ቴዎድሮስ ቤንት ፀሐይን ወካይ ፀሐል ሲል የገለጸው ነገር ጉዳይ በአክሱም ሙዚየም በእይታ ላይ ያሉት ገጸ መልክዓ ስብህ የሆኑት የነሐስ ስባሪ ክፋዮች ትውስታ በግረ ህሊናዬ አጉዞ በስውሩ ህሊናዬ አጥብቄ እንዳሰላስለው አደረገኝ። ዛሬ ድረስ አሁንም ቢሆን ከዚያ ሐውልት አናት ላይ ያለው ያ የነሐስ ጻሕል በአምልኮታዊ ግርማና ሞገስ የሚንተገተግ አንዳች ኃያል ምስል ሆኖ ፍንትው ብሎ ይታየኛል። ግን በሐውልቱ ሁለቱ ጎን ከክባማ አናቱ በታች ሆሄን መሰል ጎድጎድ ብሎ የመቀረጹ ምስጢር በምን ምክንያት ስለመሆኑ እንዲያውም ምናባዊ ምስሉ ሊከሰትልኝ አልቻለም። ምናልባትም ቅርጹን ከማሰማመር ያለፈ ሌላ ፋይዳ ያለው አልመሰለኝም። ጊዜን እየገዛ ሲመጣ ይህ ውክል ስፍራ የፀሐይቱ የአድማስ መስመር ተምሳሌት ሊሆን እንደሚችል መመስጠር ጀመርኩ። ወደ ኢትዮጵያ የመጨረሻ ጉዞዬን ባደረግኩበት ወቅት በደጋማዎቹ ቦታዎች ላይ የጀንበሪቷን የንጋት ስርቀት እና የምሽቲቱን ጀንበር ጥልቀት በቅጡ መከታተል ያስኩ። ልብ ብዬ እንዳስተዋልኩት ጠላቂቱ ጀንበር ሁሌም አድማሷን አባብላ ከመሰወሯ አስቀድሞ በህብረ ቀለማዊ የደመና ባዘቶ ተሞሽራ ትቆይና ከዚያ ትጠልቃለች። ታዲያ እስከዚያው ድረስ ደመናዎቹ የፀሐይቱን ጸዳላት ብርሃን የመደብደብ ምስጢር የእኛን ሐውልቶች አናት የአምሳለ ፀሐይ ቅርጽ ምስል በንቦና ያጫረብኝ። ታዲያን አክሱምን ተሰናብቼ የመውጫ የመጨረሻ ቀኔ ጠዋት ላይ የሐውልቶቹ መስክ ካለበት አምባማ ስፍራ ላይ ወጥቼ ከሐውልቶቹ በአንደኛው ሐውልት አናት ላይ ያለውን ክባማ አካል ፎቶግራፍ ለማንሳት ወጣሁ። እናም በሐውልቶቹ አናት ላይ ያለው ክባማ ቅርጽ ጀንበሪቱ ጠዋት ፍንትው ብላ ከመፈንጠቋ አስቀድሞ ወደ ማታ ከመጥለቋ በፊት አንዣቦ የሚጋርዳትን ያንን ግብ ፈጣሪ የደመና ባዘቶ ትርኢት የመወከል ተምሳሌትነት ይኖረው ይሆንን?
ጥንታውያኑ በዚህ በእንደኔው አይነቱ ምናባዊ እይታና አንክሮ ተደምመው ይሆንን ብዬም አሰብኩ። እረ እንዲያውም ይህ የሐውልቱ ብርቅዬማ ዲዛይን መነሾ ምንጩ ይህ ይሆን? ለእኔ ይህ ተስማምቶኛል። ቢያንስ አርኪኦሎጂስቶቹም ሆኖ የሥነ ልሳን ሊቃውንቱ ይህንን የአክሱማዊ ሐውልት ላይ ጽሑፎች ምስጢራት ገላልጠው እስከሚያስረዱንና እኒያ ምስጢራዊ ግን ዱዳዎቹ ኮረብታዎች ምናልባት አንድ ቀን ቀደምት አበው እኒህን አንድ ወጥ ድንጋይ ሐውልቶች ያቆሙበትን ውለኛ ስርወ ምክንያት ሹክ እስኪሉን ድረስ ይለናል ቸስተር ሂገንስ። አክሱም ከመንደርነት ወደ መዲናነት ለማደግ የቻለችው ካቀማመጧ ይመስላል። በተፈጥሮ ተሰጧ በኩል አክሱም እስከዚህም አልነበራትም። በውስጧ ወይም ባጠገቧ የረባ ወንዝ ወይም ምንጭ እንኳን አልነበራትም። እርግጥ ከፊት ለፊቷ ሰፊና ለጥ ያለ ለእርሻ መች የሆነ ሜዳ ነበር። ግን የእርሻ ምርት አክሱምን ሊፈጥራት ቢችልም ያሳደጋት አይመስልም። ከክርስቶስ ልደት በኋላ በአንደኛው ክፍለ ዘመን አጋማሽ የተጻፈው በቀይ ባህር ጠረፍ ጉዞ ፕሪፕለስ ኦፍ ዘ ኤርትራያን ሲ የሚባለው መጽሐፍ የሚያሳየን አክሱም ሰፋ ላለ መንግሥት ዋና ከተማ መሆኗ እንዲሁም ሀብታና እድገቷ ከዝሆን ጥርስ ንግድ ጋር መያያዙን ነው። መቼ እንደተቆረቆረች የሚነግረን ማስረጃ ባይኖርም ከዚህ መጽሐፍና በቁፋሮ ከተገኙ መጠነኛ ማስረጃዎች በዚህ ጊዜ ረዥም ዕድሜ እንዳልነበራት ልንረዳ እንችላለን። ስለዚህ ነው ሊቃውንት አክሱም የንግድና የፖለቲካ መዲና መሆን የጀመረችው ግፋ ቢል ከክርስቶስ ልደት በፊት በአንደኛው መቶ ዓመት መጀመሪያ መሆን አለበት የሚሉት። የአክሱም መመስረትና እድገት ከንግድ ጋር መያያዙ ካቀማመጧ ይታያል። ከከተማዋ በስተጀርባ በጋራዎች የተከበበችና የተጠበቀች ነች። በደጋው ጫፍ በመቀመጧ በውስጧ የሚኖሩት ገዢዎች በበስተደቡብና በስተ ምዕራብ፣ ሰሜን የሚመጡትን የንግድ መንገዶች እንዲሁም አሁን የአድዋ ከተማ በምትገኝበት አልፈው ወደ ጠረፍ የሚወስዱት ለመቆጣጠር ይቻሉ ይመስላል። ለአክሱም ሕይወትና እድገት ንግድ ከፍተኛ ምክንያት እንደነበር ይበልጥ የምንገነዘበው ከባህር ማዶ ሀገሮችና ሕዝቦች በነበራት ግንኙነት ነው። ከተለያዩ ስፍራዎች የመጡ የተለያዩ ቋንቋዎች የሚናገሩና የተለያዩ እምነቶችን የሚከተሉ ነጋዴዎች በአክሱም ይኖሩ ስለነበር ንግዱን በሞኖፖል መልክ የሚቆጣጠሩት የአክሱም ገዢዎች ራሳቸው ብዙ ቋንቋዎችን ያውቁ ነበር። ከላይ የተጠቀሰው መጽሐፍ እንደሚነግረን በጊዜው የነበረው ዞስካላስ ዛሐቅል የሚባል ንጉሥ ግሪከኛን ከጽሕፈት ጋር አጣርቶ ከማወቁም በላይ በግሪከኛ የተጻፉ ብዙ መጽሐፍትን ያነብ ነበር። የዚህ መጽሐፍ ደራሲ ቋንቋው ግሪከኛ በመሆኑ ስለ አክሱማውያን ግሪከኛ ችሎታ ጻፈ እንጂ ቀደም ብሎ ወደ ኢትዮጵያ የገባና የተስፋፋው ሌላ ቋንቋ ነበር። ይህም የሳባውያን ቋንቋ ወይም ሳባኛ ይባላል። ሀብታቸውንና ባህላቸውን እንዲህ ያበለጸጉ የአክሱም ገዢዎች የንግድ ጥቅማቸውን ለማዳበር ሲሉ በአጭር ጊዜ ውስጥ ግዛታቸውን በጣም አስፋፉ። በአክሱም ንጉሶች ስር የነበረው ግዛት ከአክሱም አካባቢ እስከ አዶሊስ በነበረው የንግድ መስመር ግራና ቀኝ ሀገር ሲሆን በሁለተኛው መቶ ዘመን መጨረሻ በጣም ሰፊ ግዛት ሆነ። የዝሆን ጥርስ፣ የወርቅና የዕጣንን ንግድ በእጃቸው ለማስገባት ሲሉ ግዛታቸውን በአፍሪካ ቀንድ ሳይወስኑ እስከ ደቡብ አረብ የመን ዘረጉ። በሁለቱም የቀይ ባህር ዳርቻ የሚንቀሳቀሰው ንግድ ከሞላ ጎደል የሚቆጣጠሩና በስራቸው ከነበሩት ባላባቶችና አለቆች ግብር የሚሰበስቡት የአክሱም ገዢዎች በጣም በለጸጉ። በጊዜው አክሱም እንደ አቴንስና እንደ ሮም የንግድና የፖለቲካ መናኸሪያ፣ የስልጣኔ ማዕከል ሆነች። ከንግድ መናኸሪያነቷ የተነሳ ከየአህጉሩና ከየሀገሩ የተለያዩ ቋንቋዎችና እምነቶች የነበራቸው ነጋዴዎች፣ የእጅ ሥራ አዋቂዎች እንዲሁም ሥራ ፈላጊዎችና ሀገር ጎብኚዎች ተሰባሰቡባት። መጀመሪያ የሳባውያን ቀጥሎ ደግሞ የፈላሻና የክርስትና እምነቶች ኢትዮጵያ የገቡት እንደዚህ በመሰሉ ሰዎች አማካኝነት ሳይሆን አይቀርም ተብሎ ይገመታል። አክሱም ከመንደር ወደ ከተማ ከተሸጋገረችበት ከመጀመሪያው መቶ አጋማሽ ጀምሮ
እስከ 7ኛው መጨረሻ ድረስ ለአፍሪካ ቀንድና ለደቡብ አረብ የንግድ የፖለቲካና የስልጣኔ ማዕከል ሆና ቆይታለች። በእነዚህ ዘመናት ውስጥ ከንግድ ከቀረጥና ከግብር በተገኘው ሀብት በከተማዋ ውስጥና በዙሪያዋ ድንቅና ድንቅ የሆኑ መኖሪያ ቤቶች፣ አብያተ ስግደት፣ ሐውልቶችና መቃብሮች ተሰርተዋል። ከመኖሪያና ከስግደት ቤቶች ውስጥ እስከ ዘመናት ሳይፈራረሱ የቆዩ ምንም የሉም። የያ ቤተ ስግደት ያለ ጭቃና ኖራ በሃ ድንጋዮችን በመጥረብና በማገጣጠም ብቻ የተሰራ ሆኖ ሳለ ጣሪያው ይውደቅ እንጂ ግድግዳው ዙሪያዎቹ አሁንም ድረስ ቆሞ ይገኛሉ። በጥቁር ድንጋይ የተሰሩ የአክሱም ግንብ ይህ ዕድል አላጋጠማቸውም። አክሱም ከ2000 ዓመታት በላይ ከተማ ሆና በመቆየቷ የአንዱን ኦና ቤት ድንጋዮችና እንጨቶች ለአዳዲስ ቤቶች መስሪያ እንዲሆኑ በመመዝበራቸው ይሆናል የብዙ ሕንፃዎች መሠረቶችና ግድግዳዎች በሌሎች ቤቶች ወይም በእርሻዎች ስለተሸፈኑ ሰፋ ያለ የቁፋሮ ጥናት በሚካሄድበት ጊዜ ለዓይን ይገለጡ ይሆናል። በእርሻ አፈርና በመኖሪያ ቤቶች ተሸፍነው በቁፋሮ ከተገለጡት መሠረቶች መካከል ሁለቱ የኢትዮጵያ ስልጣኔ በአክሱም ዘመን ምንኛ ከፍተኛ እንደነበር ያሳዩናል። ታከ ማርያም እየተባለ ይታወቅ የነበረው ኦና በአጼ ምኒልክ ዘመነ መንግስት መሠረቱ ደህና ሆኖ ይታይ ነበር። ከውጭ ሀገር አስመጥተው አክሱምን እንዲያጠኑ ያደረጓቸው ሊቃውንትም ታከ ማርያም ቤተ መንግስት እንደነበርና ከ2 እስከ 3 ፎቅ እርዝመት እንደነበረው ይገምታሉ። ግን ጣሊያኖች ሆነ ብለው አፈራርሰው አስፋልት መንገድ ስለሰሩበት ከዚያ ወዲህ በመጽሐፍ ተስሎ ካልሆነ ምኑንም አናይም። የጽዮን ማርያም ቤተ ክርስቲያን ከጥንታዊ ሕንፃዎች ዋና ነበረች የሚሉ አረጋውያን አሉ። በአህመድ ግራኝ የተቃጠለችው በወረራው ዋዜማ ኢትዮጵያን ከጎበኙት የፖርቹጋል ዜጎች አንዱ ቄስ አልቫሪስ የተባለው ወደ ሀገሩ ከተመለሰ በኋላ ባሳተመው መጽሐፍ የቤተ ክርስቲያኗ ስፋትና ቁመት እንዲሁም ቅርጿን በማያሻማ ሁኔታ ገልጾልናል። ካገላለጹ ቤተ ክርስቲያኗ ከጥንቱ ሕንፃዎች በጣም አነስተኛ እንደነበረች እንረዳለን። ጥሩ ሆኖ በተሰሩ አምዶች የተከፋፈሉ 5 ቅስቶች ቢኖሯትም ጣራዋ ዝቅ ያለ በመሆኑ የቆሙት ምዕመናንና ቀዳሾች በጭንቅላታቸው ይነኳት ነበር። እንደ ታዕከ ማርያምና ዶንጉር አዲክለተ የመሳሰሉት ሕንፃዎች የገነቡ አክሱማውያን እንዲህ ዋሻ የሚመስለውን ዝቅ ያለ ቤት በጣም ለሚያምኑበትና ለሚመኩባት ማርያም አያበረክቱም ነበር። የፈራረሱት የአክሱም ሕንፃዎች ምንኛ ግሩም እንደነበሩ ልንረዳ የምንችለው እስከ ጊዜያችን ድረስ ከቆዩት ሐውልቶችና መቃብሮች ነው። መናገሻ ከተማቸውን አክሱም አድርገው ይገዙ የነበሩ የኢትዮጵያ ነገሥታት ሀብታቸውንና ኃይላቸውን ለዜጎቻቸውና ለጎረቤቶቻቸው ያሳዩ የነበረው በሚያስገነቧቸው አብያተ መንግሥትና ቤተ ስግደት ብቻ ሳይሆን በየምክንያቱ በሚያቆሟቸው ሐውልቶችና በሚያሳንጿቸው መቃብሮች ነበር። በደንብ ከተገለጹት ሐውልቶች መካከል አንዱና ትልቁ 33 ሜትር ርዝመትና 520 ቶን ክብደት ያለው ሲሆን በመጀመሪያው ተከላ ወቅት እንደወደቀ ይገመታል። በበሮቹና በመስኮቶቹ ቅርጽ የተጌጠ ነው። የተጌጠው ከጀርባው በስተቀር በ3 ወገን ሲሆን 12 ፎቆች ይታዩበታል። ይህ ሐውልት እስካሁን በርዝመቱ በግዝፈቱና ባቀራረጹ ፍጹምነት በዓለማችን የሰው ልጅ ሊያቆማቸው ከሞከራቸው አንድ ወጥ የድንጋይ ሥራዎች የሚወዳደረው የትም አልተሰራለትም። ሁለተኛው ሐውልት በፋሺስት ኢጣሊያ በ1928 ዓ.ም ተወስዶ ሮም ላይ ቆሞ የነበረውና አሁን ወደ አገሩ የተመለሰው ነው። ሐውልቱ 24.6 ሜትር ርዝመትና 152 ቶን ክብደት ያለው ሲሆን ከስደት መልስ በአክሱም ሊተከል በቅቷል። ይህ ሐውልት ከ3 በኩል የተጌጠ ሲሆን ከአንድ ትልቅ በር በላይ የ10 ፎቆች ቅርጽ ይታይበታል። በሦስተኛ ደረጃ የሚታወቀው እስከ ቅርብ ጊዜ ድረስ በትልቅነቱ ብቻውን ይታይ የነበረው ባለ 21 ሜትሩ ሐውልታችን ነው። ከ3 ወገን በአንድ ሰማይ ጠቀስ ፎቅ አምሳያ የተጌጠ ሲሆን የሚታየው የግድግዳ የበሮችና የመስኮቶች አሰራርም የዘመኑ ዘዴዎችን ያሳያል። ከታች በኩል አንድ ትልቅ በር ከመሳቢያው ክፍል ይታያል።
ከዚህ ትልቅ በር በላይ 9 ፎቆች አሉ። ከሮም ከተመለሰ ሐውልት ጋር ለመንትያነት በቅተዋል። ብዙ አነስተኞችና ያልተጌጡ ሐውልቶች ቆመው ተጋድመው ወድቀውም ይታያሉ። ሐውልቶቹ ሁሉ የተሰሩት አንድ ወጥ ከሆኑ ጥቁር ድንጋዮች ነው። ድንጋዮቹ የተፈለፈሉት ከአሁኗ አክሱም ከተማ ትንሽ ወጣ ብሎ ከሚገኘው ኮረብታ ጎን ነው። ስለ አፈላፈሉ፣ አቀራረጹና አስተካከሉ ዘዴ ምንም መረጃ አልተገኘም። እንደሚመስለው ድንጋዮቹ ከኮረብታው ከተፈለፈለ በኋላ መጠነኛ ማስተካከል ይደረግለትና ወደ ከተማ ወደሚተከልበት ቦታ ይወሰዳል። ከ20ና ከ30 ሜትር በላይ ቁመትና ጎናቸው እስከ 1 ሜትር ድረስ ስፋት ያላቸውን ድንጋዮች በሰውና በእንስሳት ኃይል ብቻ ማንቀሳቀስ የሚቻል አይመስልም። በአክሱም ዘመን ዝሆኖች ለጦርነትና ለትራንስፖርት ያገለግሉ ነበር። ሆኖም ዝሆኖች ድንጋዮችን እንዲጎትቱ ቢደረግም ድንጋዮቹ ባለመንኮራኩር ጋሪዎች ላይ ካልተጫኑ በወጣ ገባ መንገድ ላይ ማንቀሳቀሱ ሳያስቸግር አይቀርም። ሐውልቶቹ በሚተከሉበት ቦታ ከደረሱና አስፈላጊው ቅርጽ ከወጣላቸው በኋላ ማቆምና መትከሉም መጠነኛ የቴክኖሎጂ ጥበብ ይጠይቃል። በአክሱም ዘመን የነበሩ ጠራቢዎች፣ ቅርጽ አውጪዎችና ገንቢዎች በጥቁር ድንጋይ አጠቃቀም በመጠኑም ቢሆን የሚመስሏቸው በደቡብ አሜሪካ የነበሩት የኢንካ ሕዝቦች ናቸው። የኢንካ ስልጣኔ በአውሮፓውያን ከመደምሰሱ በፊት ግንቦች፣ ቤቶች፣ መቃብሮችና መንገዶች ይሰሩ የነበረው እያንዳንዳቸው ብዙ 100 ኩንታል በሚመዝኑ ጥርብ ድንጋዮች ነበር። ያለ ጭቃና ያለ ኖራ በማነባበርና በማገጣጠም ሲሆን በሁለቱ ድንጋዮች መካከል ምላጭ ወይም መርፌ ለማስገባት በማይቻል ትክክለኛነት ነበር። እስካሁን በአክሱም የተገኙት መቃብሮች የተሰሩት እንዲሁ መግቢያቸው፣ ደረጃቸው፣ ወለላቸው፣ ግድግዳቸውና ጣራቸው ትልልቅ ጥርብ ድንጋዮችን በማነባበርና በማገጣጠም ነው። የሬሳ ማረፊያውም አንድ ወጥ ከሆነ የድንጋይ ገንዳ ሲሆን ለብቻው የተሰራ መክደኛውም ነበር። መክደኛውም ቢሆን በአንድ ድንጋይ ነበር የተጠረበው። ስለ ሐውልቶቹ አሰራርና በጠቅላላ ስለ ጥቁሩ ድንጋይ አጠራረብ አንድ የሚያስገርም አፈ ታሪክ ይነገራል። ታሪክ እናውቃለን የሚሉ ብዙ አዛውንት እንደሚያወጉት ሐውልቶቹና የመቃብር ድንጋዮቹ በሰው ዕውቀትና ጉልበት አልተሰሩም። የአክሱም ጠበብት አንድ ከሰማይ የወረደ የእሳተ ገሞራ ያህል ሙቀት የነበረው ድንጋይ ነበራቸው። ድንጋዮቹን ያከማቹና በዚሁ አስማታዊ ድንጋይ በመጠቀም ያቀልጧቸዋል። ቀደም ብሎ በተፈለገው ሐውልት ቅርጽ በተቆፈረና በተዘጋጀ ጉድጓድ የቀለጠው ድንጋይ ይፈስና እንዲቀዘቅዝ ይደረጋል። በሳይንሳዊ አመለካከት ይህ ታሪክ ተቀባይነት ባይኖረውም ዘይቤው ለምን እንደተፈጠረ ልንገምት እንችላለን። በሐውልቶቹም ሆነ በመቃብርና በማዕዘን ጥርብ ድንጋዮቹ ላይ ምንም የመጥረቢያ ምልክት አለመታየቱ ይመስላል። በዘመን ብዛት ለሰለሱ እንዳይባል ጥቁር ድንጋይ ለንፋስም ሆነ ዝናብ አይበገርም። ንፋስ ወይም ዝናብ ያልደረሰባቸው ለዘመናት ታሽገው የቆዩ የመቃብር ቤቶችና የሬሳ ማረፊያዎች እንኳን እንደ ልስን ግንብ ልሙጥ ናቸው። ጥንታዊ ጠራቢዎችና ቅርጽ አውጪዎች የጥቁር ድንጋይ መጠጠር ምናቸውም እንዳልነበር የምናየው ከሐውልቶቹና ከመቃብሮቹ እንዲሁም ከግንቦቹ ብዛት ሳይሆን በየምክንያቱና ለተለያየ አገልግሎቶች ከተቀረጹት ሌሎች ድንጋዮችም ጭምር ነው። ለነገስታቱና ለዳኞቻቸው ተብለው የተሰሩ ትልልቅ የድንጋይ ዙፋኖች ወይም ወንበሮች ከብዛታቸው የተነሳ እስካሁን ቁጥራቸው በልክ አይታወቅም። ነገስታቱ ትልልቅ ድሎቻቸውን ለዜጎቻቸው ለማብሰርና ለተከታይ ትውልዶችም ለማስታወስ ሲሉ የፈጸሟቸውን ነገሮች ሁሉ በድንጋይ ላይ የመጻፍ ባህል ነበራቸው። ቁመታቸው ከሰው ቁመት የበለጠ ወርዳቸው ከሜትር በላይ የሰፋ 4 ማዕዘን ድንጋዮች በተለያዩ ቋንቋዎች ተጽፎባቸው በየመንገዱና በየአደባባዩ ይተከሉ ነበር። አብዛኛዎቹ ቢሰባበሩና ቢጠፉም ጥቂቶቹ እስከ ጊዜያችን ድረስ ቆይተዋል። የፊደላቱን አጣጣልና የመስመሮቹን ትክክለኛነት ስንመለከት ጥሩ ብዕር ያለው ሰው እንኳን በብራናና በወረቀት ከሚጽፈው